ሰላም እንዴት ናችሁ? ዛሬም ተመልሰን ተገናኝተናል። ዛሬ በማትገምቱት በማትጠብቁት መልኩ ነው የተገናኘው። የዛሬው እንግዳችን ለየት ይላል። ደራሲ ናት። መቼም አብዛኞቻችሁ እንደምትጠብቁ ደራሲ ሲባል ሽማግሌ እድሜው የገፋ ንዝናዛ ምናምን አድርጋችሁ ልታስቡ ትችላላችሁ። የዛሬው እንግዳችን ግን ቆንጅዬ ወጣት ደራሲ ናት። ደራሲ መክሊት ጥላሁን ትባላለች። ይቅርታ አስቸገረኝ። ላድርገው እንደፈለግሽ አስገባው። እንዴት ነው መክሊት አለሽ? አለው። ከምን እንጀምር? ደስ ካለ እቺ እንዴት ነው ቁንጅናና ደራሲነት አብሮ ማስኬዱ አልከበደሽም? ቁንጅናና ደራሲነትን አብሮ ማስኬዱ አልከበደሽ? ማለት አብሮ ሄዱን ብዬ አስባለሁ ብዙ ጊዜ። ይቅርታ ወደ ሌላ ጉዳይ እንለፍ። ከበደሽ ጥያቄ? አይ ኖ እውነት አልከበደኝም። በጣም ጥሩና ደስ የሚል ጥያቄ ጠየቀኝ። ግን ሌላ የተሻለ ጥያቄ ብትጠይቀኝ እንደ መግቢያ ነገር አለ አይደል? እንደ መግቢያ የጠየኩሽ ጥያቄ አሪፍ ነበረ። ጥሩ ነው። ግን አለ አይደል? ለምሳሌ አሁን ወደ ደራሲ ለመሆን ምን አነሳሳሽ ብትለኝ ይሻላል። አይሻልም? እሺ በለኛ። ደራሲ ለመሆን ምን አነሳሳሽ? ለጥበብ ያለኝ ተማሪ እያለሁ ሚኒ ሚዲያ ላይ ቀርቤ ኢንተርቪው ከሰጠው በኋላ ይህ የመጀመሪያ ኢንተርቪው ነው። እንደምትወዱት ተስፋ አደርጋለሁ። ዝግጁ ናችሁ? ናግባና የምትለን እንበለን። አትጨማለቅ። የስነ ልቦና ዝግጅት እንድታደርጉ ብዬ እኮ ነው። ዳዊት፣ እንደው ምንም ስራ የሌለን ነው እንደሚመስልህ? እማ ደግሞ አሁን ምን ስራ አለሽ? ምንድን ነው ያለባበስ? የወደፊት ህይወቴን ባለባበስ ላሳያችሁ ብዬ ነው። ምን? ህይወቴ ላይ ወሳኝ የሆነ ውሳኔ ወስኛለሁ። የምን ውሳኔ? ሼፍ ልሆን ወስኛለሁ። ድምፁ አይኖርሻል። ድንጋጤ መውደቅ ብቻ ሻል። እዛው ሼፍ ልሆን ወስኛለሁ። አክሽን። ሼፍ ልሆን ወስኛለሁ። ጥልሽ አባ፣ ጥልሽ አባ፣ አንተ አባ፣ ጥልሽ አባ፣ እንዴ ጥልሽ አባ፣ አንተ ጥልሽ አባ። ዳዊት፣ አባትህን ገደልከው። ይሱ አንተ ይሱ ኢሳያስ። አቤት። ሔዋን ያልኩ ጓደኛዬ እሷን አታዋውቃት? ሀይ ኢሳያስ። በቃ ይሱዬ፣ ሳስበው በጣም ደክመዋል። እረፍት አድርግ አንተ። አይ አልደከመኝም። እኔ መች ደክሞኛ ቀር ኧረ ሙች ምሳልን በላይ እየወጣን ነበረኛ። እኔም እኮ ይልሻና አሁን ጋለል ብዬ እኮ ተኝቼ መስሎሽ ነው? ለምን አልጋብዛችሁ? ደስ ይለኛል። መክሊት ወይ እንዴ ኢሳያስ፣ ቀባሪ ምንድነው? አበድሪ። አንተ ወንድ ልጅ አይደለህ እንዴ? እንዴ መክሊት፣ ወንድ ልጅ አይቸግረውም ያለው ማን ነው? ዲያስፖራ ናት እሷ። ተጋብዘናለች። በቃ ተው። ኧረ የፈለገ የሆነ መክሊትዬ፣ እንደ ዋረድብሻለሁ እንዴ። በወንድ ነው የሚያምረው ደግሞ። ወይኔ ኢሳያስ፣ ወይኔ መክሊት፣ ወይኔ ኢሳያስ። ኧረ መክሊት ና በልሽ እንዴ ባንዴ ቅይር እንዴ። ወንድ ልጅ አይቸግረውም ያለው ማን ነው? ይሱ እኮ ነኝ። እኔ የምልህ ዳዊት፣ ወይ ተኩሻ፣ በልጅነት ህልምህ ምን ነበር? በልጅነት ብዙ ነው ህልሜ። ምን አለምኩም ብለህ ነው? ሰው ቢሮ መቀመጥ ህልምህ ነበር? አይ አልነበረም። ስለዚህ በቁጣ መስማት ትችላለህ ማለት ነው።
ምን ያቁለጨልጫል? ሰው በሌለበት ሰው ቢሮ ዘው ተብሎ ይገባል? ይቅርታ አልገባም። ሌላው ችግርህ ደግሞ ይሄ ነው። ምን አደረግኩ ደግሞ አሁን? ገና ሳይናገሩ ትለሳለሳለህ። አትከራከር፣ አትሟገት። አሁን ቁጣዬን የት ላድርገው? እንደዚህ እየተለሳለስክ እንዴ? እኔ ለራሴ መሮኝ እኮ ላወራክ እኮ ነው የመጣሁት። ምን ሆንክ ደግሞ? እኮ ነው ጥያቄው። ምን ሆኛለሁ? ምን ሆኛለሁ? ምንም። ስንት ነገር በመሆኛ እድሜ ያንንም ስነካካ ይሄንም ስነካካ ስንከራተት ይኸው ተመልሼ ባዶ። ዳዊት፣ ያንተን ብሶት የምሰማበት አቅም የለኝም። እፈነዳብሃለሁ። ተኩ እኔ አንተን እንደ ታላቅ ወንድሜ ነው የማየው። ተው አትይኝ። አይ እንደዛ ነው የማየው። እንደዛ ስለምትታየኝ እኮ ነው። እስቲ ምከረኝ። ምክር? እኔ አልመክርህም። እኔ ምክር አልመክርህም። ምን ችግር አለ ብመክረኝ? ቢያንስ ሰው እንዴት በእቅድ እንደሚኖር ምከረኝ። እኔ በእቅድ የምኖር ይመስልሃል? ቀላል እቅድ ካቀድኩ ድፍን 30 ዓመቴ። የመጀመሪያ ፍቅረኛዬን ስንቱን አቅጄ ላይታች ስል እሱ ወሰዳት። ማቀድ ተው። ማን ነው ማ ይወሰዳት? ይቅርታ። ከዚህ በኋላ ምከረኝ እንዳትለኝ እሺ። እቤት እቁብ እንድገባ አዘዙኝ እና ደሞዝ ጨምርልኝ ልትለኝ ነው? ተኩሻ። እኔ የምልህ ዳዊት፣ አሁን እኔ እናንተ ብንያያዝ እኔ አልመታህም? ትመታኛለህ። እና ታዲያ ምን ትጠብቃለህ? ውጣ። ጉድ! እረፍት የማይገኝበት ቤት እኔ ጉዶኛለሁ። ተተጋድመህልኛል። ኧረ ገና አሁን ማረፌ ነው። እኔ በጠራራ ፀሐይ ስልኬን ተሰረኩ ብዬ ጮኋለሁ። አንተ ተኝተህልኛል። ተኛ። ኧረ ተኛ እንጂ። ጉድ! አቤት ቤቶች! የእናንተ ውስዋስ ውስጥ ገባ። ይገርማል። እዛው። ሀሎ ኢሳያስ፣ ይቅርታ መልሼ ደወልኩ። አዎ ለአራተኛ ጊዜ ይቅርታ መልሼ ደወልኩኝ፣ ግን እስካሁን ድረስ አልገባችም። አይ ለአራተኛ ጊዜ ነው። ለስድስተኛ ጊዜማ አይደለም የደወልኩት፣ ለአራተኛ ጊዜ ነው። ለአራት ነው። በቃ ቆይ፣ መጣች። መክሊት ምን ሆነሽ ነው የጠፋሽው? ክብሩ ጠፋሽብኝ እኮ። ሰው ይጨነቃል ብለሽ አታስቢም? ለምን? እንዴት ለምን? እኔ እኮ በጭንቀት ልቤ ሊፈነዳ ነበር። ምን ሆነሃል ክብርሽ? ስልክሽ ዝግ ነበረ። አዎ ዘግቼው ነው። አንተ ግን በሰላም ነው? ቆይ ለምንድን ነው ስልኩን የዘጋሽው? ዘግቼው ነው አልኩ። ሰዎች እየደወሉ እየጨቀጨቁኝ። እነማን ናቸው? ብቻ እየደወሉ መጽሐፍሽ ምናምን ይላሉ። ምናምን? ሰው ሁሉ ከመሬት ተነስቶ የኔ መጽሐፍ ፈላጊ ሆኖ አረፈው። ራሴ አከፋፍላለሁ ትያለሽ። ዳዊት የሚሰራበት ካፌ ራሴ እየፈረምኩ አከፋፍላለሁ ትያለሽ። ማን? አንቺ ነሻ እንዴ? ደራሲ አይደል እንዴ የሚፈርመው? ለማን ነው የሚፈርመው? መጽሐፉን ለሚፈልጉት ሰዎች ነዋ፣ ለሚገዙት። ምን ሆነሻል? ስንት ወር ሙሉ ያልተሸጠ መጽሐፍ አሁን ይሽጣል ብለህ አስበህ ነው? መክሊት ይኸውልሽ፣ ዛሬ መጽሐፍ መሸጫ ቤት ግፊያ ነበር። ለምን? ምን ተፈጠረ? ስለ አንቺ መጽሐፍ ጋዜጣ ላይ ስለተጻፈ ቲክቶኩ ላይም በብዛት ነው የተሰራው። እንግዲህ መቻቸው። ምን ሆነሽ ነው መክሊት? ለምንድን ነው እንደዚህ ስሜትሽ የቀዘቀዘው? ክብርሽ፣ እንግዲህ ከጽሁፍ ጋር ያለኝ ህይወት በቅቶኝ ይሆናላ። እኔ ብዕሬን ሰቅያለሁ። አታረጊው። ይሰለቻል እኮ ክብርሽ። ከልጅነቴ ጀምሮ መኘው የነበረው ነገር እውን ሲሆን ምን ሆነ? ምን ሆነ? ቅዠት። ህልሜ ወደ ቅዠት ተቀየረ። ይኸው አሁን እኮ እውን ሆነ። ቅዠቱ በጣም አስፈሪ ነበር ክብርሽ። ተመልሼ ያንን ህይወት ለመኖር ሪስክ አልወስድም እኔ። ተይ ማኪ። ክብርሽ፣ አንተ ራስህ ከዚህ በኋላ ስለዚህ መጽሐፍ እኔ ባታወራኝ ደስ ይለኛል። በቃ ሃሎ። ወይኔ አልዘጋሁትም ነበር እንዴ? በቃ ሁሉንም ሰምተሃላ። በቃ እስቲ አንተም ቢሆን እስቲ ንገራት። እሺ፣ ግን ይሄ ለአራተኛ ጊዜ ነው የደወልኩት። ዳዊት
ዳዊት ዳዊት፣ አንተ ዳዊት። አቤት አባት አለም ፈለከኝ? ምንድን ነው እሱ? ምን እያደረግክ ነው? የገጽታ ልውውጥ እያደረግኩ ነው አባት አለም። ከ10 ቀን በኋላ የቲያትር ልክፍቴን የማስተነፍስበት የመድረክ ስራ አለኝ። ለዛ እየተለማመርኩ ነው አባት አለም። ከፈለከኝ ግን እነሆኝ አባት አለም። አይ ቶ አንቺ ልጁ እንዴት እንደሆነ እያየሽው ነው? ሰሞኑን ያመጣው አዲስ ባህሪ ነው። ሰሞኑን እና ያየሽው ዝምት ያለሽ የሆነ ነገር እናርግለት አትይም? ምን እናርግለት? እንዴት ነው ምን እናርግለት ማለት? የመድኃኒት አዋቂ ቤት እኮ ነው እንዴ። ከሚብስበት ልጁ አንድ ነገር ማድረግ እንችላለን። ተወጥልሽ ሲሰለችው እኮ ይተዋል። አረ እኔ እንጃ የሚተው አይመስለኝም። ተለክፍ ያለው እያለ እኮ ነው። ምን እጅ ይዞ ሊወሰድ አላልኩሽ? እንወስዳለን አባ። መጀመሪያ ግን ሆስፒታል። ምንንዬ ነደራሽ? ኧረ እሱ ይደርሳል። ግድ የለህም። አሁን ተነስና ሆስፒታል እንሂድ። እና የዓለምን የምግብ አሰራር ታሪክ ክላስ በሚቀጥሉት 3 ሳምንታት ክፍለ ጊዜ ውስጥ የምንጨርስ ይሆናል። እሺ። ታዲያ እስከዛ ለምን ሽንኩርት አከታተፍ ትምህርት አንማር? ዝም ብሎ ከመሬት ተነስቶ ሽንኩርትና ቢላ ይዞ መክተፍ እኮ አይደለም የምግብ ሙያ ስልጠና። መጀመሪያ ቲዎሪውን በደንብ ማወቅ አለብን። ምግብ ምንድን ነው? የምግብ ጣዕም ምንድን ነው? ምግብና ባህል፣ ምግብና ስነ ልቦና፣ ምግብና የዓለም ታሪክ፣ ምግብና ጦርነት እና የመሳሰሉትን ነገር በደንብ ማወቅ አለብን። ዝም ብሎ ማማሰል አይደለም። ይሄን ከሆነ የፈለጋችሁት እዛው ቤታችሁ ኩሽና ውስጥ መማር ትችላላችሁ። ለማንኛውም የዛሬውን ክላስ ጨርሰናል። በቀጣይ ክላስ እንገናኝ። ምግብና ትዳር፣ ምግብና ትምህርት፣ ምግብና ፖለቲካ፣ ምግብና ፍቅር። ኧረ ተይው ጨርሰውም ከጀመር ነው። እኔ የምለው ቆይ እኛ ብቻ ነን እንዴ ተማሪዎች? መሆኑ እንግዲህ ለብቻችንን መዛጋችን ነው በለኛ። አዎ ይብላኝ ልል አንተ። እኔ ስለ ትንሽ ጊዜ ብቻ ነው የምማረው። እንዴ ላትጨርሽ ነው እንዴ የጀመርሽው? ስለ ምግብ ሙያ ትንሽ እውቀት እንዲኖረኝ ፈልጌ ነው እየተማርኩ ያለሁት። አንተ ለምንድን ነው የምትማረው? እኔ ዝነኛና ሀብታም አንቱ የተባለ የምግብ ባለሙያ ለመሆን ነው እየተማርኩ ያለሁት። ይቅና። አንቺ ለምን ነው እየተማርሽ ያለሽው? እኔ እንኳን ተዋናይ ነኝ። በቅርቡ የሚወጣ ቲያትር ላይ ሼፍ ሆኜ ነው የምተውነው። ካራክተሬን ለማወቅ በጣም ይረዳኛል ብዬ ስላሰብኩ ነው እየተማርኩ ያለሁት። የምር ተዋናይ ነሽ? እስቲ ተውኝልኝ። እንዴ ምን ችግር አለ ስተውኝ ባይሽ? እዚህ ጋር እንዴት ይሆናል? አረ ይሄኔ እኮ አሁንም እየተወንሽ ይሆናል። እስቲ ሳቂ። ምን ሆነሃል? አረ አንቺ ስተውኝ በጣም ጎበዝ ነሽ። እስቲ አሁን ደግሞ ተቆጭ እስቲ። አይ እንግዲህ በቃ። አረ ብለው አንቺ ስተውኝ በጣም ጎበዝ ነሽ። ቁጣሽ ራሱ የሚገርም ነው። ዳዊት እየተወንኩ አይደለም። ይልቅ ስተው ማየት ትፈልጋለህ? አዎ። እና ለምን እኔ የምሰራበት ቦታ አትመጣም? መቼ ነው? ዛሬም አለን። ጉዳይ ከሌለ አብረን መሄድ እንችላለን። ምግብና ትወና፣ ምግብና ኪነ ጥበብ፣ ምግብና ዘፈን፣ ምግብና ቲያትር። መክሊት ሊቆላሽ እንጂ ተገዛ ሰው እማ ስራ እኮ ረፍዶብኛል። ቡና ይቆያል? ይደርሳል። አሁን ይደርሳል። መክሊት በያባ አኮራሽ፣ ኮራንብሽ።
ለካ ልፋቴን፣ ጥረቴን፣ እንቅልፍ ማጣቴን ታይልኝ ነበር። እኔ መጽሐፍሽን እኮ በድጋሚ አነበብ ነው። ለካ አባቴ የአገር ባህል መድኃኒትን ለማሳደግ ራሱን እንደ ሻማ አቅልጧል የሚል ቁም ነገር አለበት። ለካ መጽሐፍ ድጋሚ ሲነበብ ነው የሚገባው። እኔ የለሁበትም ብዬ ቅር ብሎኝ ለካ ዋናዋ ባለ ታሪክ እኔ ነኝ። ትንተና ላይ ጎብዛችኋል። መክሊቴ ወይ ታዲያ ምን አሰብሽ? እኔ ምን አስባለሁ? አስቢ እንጂ መክሊቴ፣ እንደዚህ በተጋጋለበት ሁለተኛውን መጽሐፍ መድገም ነው እንጂ። ማ እኔ? አዎ አንቺ። ይሄኛው እየተጻፈው ሁለተኛው ከስር 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 መጽሐፍ ነው። አልጽፍ። ትጽፊያለሽ? አልጽፍም። ትጽፊያለሽ ብሎ ነገር የለም። እና ይሄን የመሰለ ችሎታ ይዘሽ አርፈሽ ልትቀመጪ ነው? ክብሩም አላጽፍም የሚልሽ ከሆነ እኛ እዚህ ክፍል እናዘጋጅልሻለን፣ ትጽፊያለሽ። ዴ መክሊቴ፣ ቡናውስ? ቢሮ ጠጣለሁማ። ይደርሳል። ረፍዶብኛል በነገርሽ። ትጽፊያለሽ ግን የመጽሐፉን ነገር አደራ። ዝም በላት እባክህ። እኛ ካበረታታናት ትጽፋለች። የሚገርም እኮ ነው። ዳዊትን ተስፋ እያደረግን መክሊት ታስጠራል። አይገርምህም? ምንን ግን ቅድም ክብሩ አላጽፍም ካለሽ ምናምን ያልሻት ነገር እኔ እንጃ። ልጅ ደግሞ ስሜታዊ ሆኜ ነው። አንቺ እኮ ብዙ ጊዜ ስሜታዊነት ያጠቃሻል። ጥላሁን፣ በሰላም ብንውል አይሻልህም? አዎ ይሻላል፣ ይሻላል፣ ይሻላል። ቡናው ነው ኢዜምቤ የሚል ስም ግን ከየት አመጣ? ምን አውቃለሁ። ዋይት ሀውስ ሊገቡ ነው። በዶላር የተሰበረ እጅ ሲያሹ አስበው። እስኪ አስበሽዋል? ግን ካሜራው እንደማይሰራ ቢያ እንጂ እኔንም አስገድለኝ ነበራ። አንተ አለው ከዛ በኋላ ወይ ረሳው ታይገሩ ለምን እንደፈለጋችሁ? አስቸኳይ ስራ ትቼ ነው የመጣሁት። ለምን መሰለሽ? ክብሩ ግን እንዴት ነው? ደህና ነው። ክብሩ ደህና ነው። ምን ሰምታችሁ ነው? ነግራቸው ነው አይደል? ቢነግረንስ ምን ችግር አለው? ክብሩ ልጃችን አይደል? እንዴት ነው እዛ በትርፍ ጊዜው ሽቀላ ምናምን አልጀመረም? ቀምጣልን ልትልስ ነው አይደል? ለዛ እኮ ነው ረፍዷል። ምን ሆነ የረፈደው? ዛሬ ማታ ነው የሚገባው። ምን ሙቀት ነው አልቻልኩትም። ጓደኛዬ በብርድ ተሰቃይተሽብኝ ነበር እኮ እህቴ። ሞተውልሽ። መጽሐፍ ለዚህ እንኳን ይጥቀም እንጂ አንቺ አንዳንድ ላድላቸው ገብቼ መጽሐፍ ኪብና አዳያቸው የኔ ይቻላል። የኔ ቆንጆ ጓደኛዬ አንድ ነገር እንነግርሽ ነበረ። ምንድን ነበረ? እንትን አምጪልኝ። አፌ ላይ ነበር እኮ ቱቤ ትፊያት ልጅ እያለን የተለማመድነው ቲያትር ትዝ አለኝ። ምን የሚል? ቱበይ ትፊያት የሚለው ነበር። ቱበይ ትፊያት የእናት ጡት ነካሽ ናት። አሁን ትዝ አለኝ። ልነግርሽ የነበረው ነገር ትዝ አለኝ። ከቤቴ ውጭ ነኝ። ረግበይልኝ። ውጭ ከቤቴ ባሌ ሊመጣ ነው። ዶክተር ክብሩ ሊመጣ ነው። ዶክተር ክብሩ ደግሞ የኔ ባል። ፈጥኗለሁ፣ መምጫ ፈጥኗለሁ። ከፈጠነ ደግሞ በቃ ጊዜያችን ሄዷል ማለት ነው። ካረጀን ደግሞ እንሞታለን።
እንኳን ደስ አለ። ማን አቀፈኝ? በአምላክሽ በአምላክሽ እንኳን ደስ አላችሁ። ለምን እስካሁን አልነገርከኝም? ያው እንደነገርኩሽ ስሜትሽ ጥሩ ስላልነበረ በዛ ሰዓት ይህንን ብነግርሽ ደስተኛ ላትሆኚ ትችያለሽ ብዬ እኮ ነው። ለምን ይከፋኛል ክብርሽ? ያንተ ደስታ ማለት እኮ የኔ ደስታ ማለት ነው። ልክ ነው። እንደውም ቀድመ ነግረኝ ቢሆን እንደዚህ ሲደብረኝ አይውልም ነበር። እውነትሽን ነው። ቀድሜ መናገር ነበረብኝ። ልክ ነው። እንኳን ደስ አለ። ውይ ክብርሽ እንኳን ደስ አለ። ደስ ብሎኛል። ሄሎማ ምን ስልኬን ሰርቄ ነው። ነግራቸዋለሁ። አዲስ ስልክ እገዛልዎታለሁ በላቸው። ነግራቸው። ክብርሽ ይገዛል። አዲስ ስልክ እገዛለሁ። በቃ ለእናንተስ ምን ይዤ ልምጣ? በቃ ምን ላምጣላችሁ? ክብሩ አዲስ ስልክ ሊገዛልሽ። አዎ ለእናንተ ምን ላምጣ? ምን ላምጣላችሁ? ለእኔም ስልክ መክሊት ወይዬ ሰዓቱን አይተሽዋል? ቅርታ ይስዬ የሆነ ቦታ ሂጅ እኮ ነው። የሆነ ሰውዬ ጠብቆ ምትቶሽ ሄደው። ማን ነው? አንድ ጊዜ በዚህ መጽሐፍ ምክንያት ነው ትዳር የተበጠበጠው ያለውን ሰውዬ አስታወስሽው? አዎ። ቆይቶ ሲገባኝ መጽሐፏ አድኖኛል፣ ላመሰግናት ነበር አለኝ። ወይ ጉድ! ይሄ ነገር ግን በህልሜ ነው በእውነ ይሱ? እኔም ግን መጽሐፍሽን ደግሜ እያነበብኩት ነው ያለፈኝ ነገር ካለ ብዬ። ሰው ትክክል ነው። የሚገርም መጽሐፍ ነው የጻፍሽው። እውነት? እመኚኝ። እኔ ግን ይሱ መልሼ ወደ ጽሑፍ ስራ አልመለስም። ለምን? እንዴ ከበቂ በላይ አልተጎዳሁም ትላለህ? ምን ሆንሽ? ስንት ሰው መጽሐፉ ሳይነበብለት አልፎ የለም? ጥሩ መሆኑን ሳያውቅ ስንቱ። አረ ከነጭራሹስ መነበቡን ሳያውቅ ስንት ሰው አልፏል። እሱስ ልክ ነህ። አሁን ምንድን ነው ይሰማሽ? ደንዝዣለሁ ይሱ። ከመሆን የምን መደንዘዝ አመጣሽ? አሁን ይሄ መጽሐፍ ይታተም ይሸጥ። ማሰብ ያለብሽ ስለ ቀጣይ መጽሐፍሽ ብቻ ነው። እስኪ እናያለን። ሄሎ፣ አዎ ነኝ። ከየት? ከቴሌቪዥን ጣቢያ ነው የምደውለው። ሄሎ፣ ከየት ጣቢያ ነው ወንድሜ? እሺ፣ እሺ፣ አንዴ ፕሮግራሜን አይቼ ልደውልልህ። አዎ፣ እንደዛ ይሻላል። እሺ፣ ኢንተርቪው ሊያደርጉኝ እኮ ነው ከቴሌቪዥን ጣቢያ። በለው መክሊት፣ የሚያቆምሽ ሊጠፋ ነው። ደሞዝ መቼ ነው የሚወጣው? ምን ነው? ምን ነው አለ? ደሞዝ የለም እንዴ? አለኝ። እና መቼ ነው የሚወጣው? ምን ትላለህ? እስኪ ጠይቅ፣ ምን በሚገባው ቋንቋ። ለምን ፈልገው ነው? እኔ ያለው እሱ ነው ጠይቅ ያልኩሽ። ስለ ደሞዝ ነው የሚጠይቅ። ትንሽ እኮ ናት። መጠኑን ማን ጠየቀ? ራሴም አይበቃኝም እኮ። ስለ መጠኑ ማን ጠየቀ? ነገ ነው የሚወጣው። ስንት? ምን አለ? ስንት ነው? ትንሽ እኮ ናት። እኛ እኮ በቲፕ ነው የምንኖረው። እሺ፣ ለማንኛውም በወር 2000 ብር ቁብ ገብቼልሃለሁ፣ ትከፍላለህ። እንዴ ለምን? እሱን ሳትገባ በፊት ነበር መጠየቅ የነበረብህ። አሁን ገብተሃል። አሁን መጠየቅ ምንም እርባና የለውም። ይረባል እንዴ? መነኔ ገባህ እኮ ገብተሃል። ገባህ። ችን በላ ብላችሁ 2000 ብር? 2000 ብር ቁብ ነው። የምግቡን እንነጋገራለን። የት ልትሄድ ነው ደግሞ ክብርሽ? እኔም የትም አልሄድም፣ አንቺ ነሽ እንጂ። አንተ ደግሞ ይልቅ የምነግርህ ነገር ነበረኝ። መክሊት አርፈደሻል። አሁን ምንም ነገር መናገር ግዴታ የለብሽም። ስለምንድን ነው የምታወራው? አልገባኝም ክብርሽ። ስለ ፍቅራችን፣ በትዳራችን እንዴት እንደቀለድሽ። እኔ በሌለውበት ጊዜ በገዛ ቤቴ በገዛ አልጌ ላይ ከሌላ ወንድ ጋር አሻሼ ገዳሚ ስትይ እንደነበር አውቄያለሁ። ኧረ ስለምንድን ነው የምታወራው ክብርሽ? ወዳጅሽ በአምባ ሰራተኛ ያልሽው መቶ ጃኬቱን ወስዷል። ሲሄድ ምን እንዳለኝ ታውቂያለሽ? እንዴት ጣፋጭ ልጅ እንደነበርሽም ነግሮኛል። ይኸውልህ ክብርሽ፣ ተሳስተሃል። ምንድን ነው የተሳሳትኩት? ሰውየው የሚላት ልጅ እኔ አይደለሁም። አንቺ ግን የዚህ ቤት ባለቤት ነሽ።
ባለቤትሽ ውጭ ያለ። ክብርሽ እኔ ዋሸሁ? እኔ ባልነበርኩበት ሰዓት እዚህ ቤት ሰው ይመጣ ነበር አልከኝ። አይመጣም ነበር አልኩ። በቃ እሱ ነው ውሸቱ። እባክሽ አሁን ምንም ነገር ማውራት አልፈልግም። ከቤት ውጭ። ክብርሽ እኔን አዳምጠኝ መጀመሪያ። በቃ አሁን ዝም ብለሽ ውጪ። እንዴት ይሆናል? መክሊት በቃ ዝም ብለሽ ውጪ። ምን ሆነ ነው እኮ አዳምጠኝ። እንዴት ነው የምወጣው? ውጪ ውጪ በቃ። ሰላም ሰላም። ጎሽ ምን ነበር? እንደውም ይኸውልሽ ድጋሜ ሊያጋልጥሽ ተመልሶ መጣ። ቅድም ያልከኝ ልጅ እሷ ናት አይደለ? ኧረ አይደለችም። ይችማ የወጌሻው ልጅ እኮ ነች። ይቅርታ ሰዓትም ሳልረሳ አልቀረሁም። አንዴ ታይልኛለህ? እሷ አይደለችም ወይ ልጅቷ? አይደለችም፣ የእሷ ጓደኛ ነች። ሰዓቱን ቼክ ታደርጉልኛላችሁ? ሂድ፣ ውጣ ውጣ ውጣ። አንተ ተኝተህ በተነሳ ቁጥር የምትጥለውን ዕቃ ስሰበስብ አልውልም። አንተ እዚህ ባልነበርክበት ሰዓት ሔዋን የምትባል ጓደኛዬ አብራኝ ትኖር ነበር። የዛሬዋን ቀን እንደዚህ የማሳለፍ እቅድ አልነበረኝ። ከየት እንደመጣ ባልገባኝ ስህተት ምክንያት ግን በህይወቴ መቼም የማረሳውን ቀን አሳለፍኩ። ደራሲ መክሊት ጥላሁን፣ የመጽሐፍ ምርቃትሽ እንዳሰብሽው ባይሆንም ስራሽ ግን አንባቢ ጋር ሲደርስ ድጋሚ ማስመረቅሽ አይቀርም። እሺ